ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የዓለማችን ሁለቱ ኃያል ሀገሮች ቤጂንግ ላይ ተገናኝተዋል። በግዙፍ ኢኮኖሚ፣ ወታደራዊና ቴክኖሎጂ ረገድ ቀዳሚ የሆኑት ቻይናና አሜሪካም በወቅታዊ የዓለማችን አንገብጋቢ ጉዳዮች ላይ ሊመክሩ የአሜሪካው መሪ ቤጂንግ ገብተዋል። ሁሌም ቢሆን በሁለቱ ሀገሮች መካከል ያለው ግንኙነት ከዓለም ንግድና ቴክኖሎጂ እስከ ጸጥታና የአየር ንብረት ጉዳዮች የማይነካው ዘርፍ ወይም መስመር የለም። ለዚህም ነው የሀገሮቹ መሪዎች በተገናኙ ቁጥር የዓለምን ትኩረት የሚስቡትና የሚያነጋግሩት። የአሜሪካው መሪ ዶናልድ ትራምፕ ለ3 ቀናት ጉብኝት ዛሬ ረቡዕ ከሰዓት ቻይና ቤጂንግ የገቡ ሲሆን በቀጣይ ከቻይናው መሪ ሺ ጂንፒንግ ጋር በተለያዩ ጉዳዮች ላይ ይነጋገራሉ ተብሎ ይጠበቃል። ቴስላ፣ አፕል እና ቦይንግን የመሳሰሉ የዓለማችን ታላላቅ ኩባንያ ኃላፊዎችም ትራምፕን አጅበው ቻይና የተገኙ ሲሆን የሀገሮቹን የንግድ ትብብር ለማሳደግ ወሳኝ ስምምነቶችን ይፈራረማሉ። ባለፈው የፈረንጆች ዓመት ሁለቱ ሀገሮች ከ400 ቢሊዮን ዶላር በላይ የንግድ ልውውጥ ማድረጋቸው ሲነገር ይህንኑ የንግድ ትብብር አመጣጥኖና አሳድጎ ለመጓዝ ይፈልጋሉ የአሜሪካ መሪዎች። ከዚህ ውጪ በዚህ የሁለቱ መሪዎች ንግግር የኢራን ጉዳይ ዋነኛ ትኩረት እንደሚያገኝ ሲገመት ቴሄራን የሆርሙዝ መተላለፊያን እንድትከፍት ቻይና ጫና እንድታደርግ ይጠይቃሉ ተብሎ ይጠበቃል ፕሬዝዳንት ትራምፕ። የኢራን ባለሥልጣናትም ቢሆኑ ቻይናን ስልታዊ አጋርና የቅርብ ወዳጅ አድርገው የሚመለከቱ ሲሆን ወዳጅነትና ትብብሩ የበለጠ እንዲጠናከር ይፈልጋሉ። ሌሎች ተንታኞችም የኢራንን ጦርነት ለማስቆም ቻይና የአሸማጋይነት ሚና ልትጫወት ትችላለች ይላሉ። 40 በመቶ የቻይና ነዳጅ የሚተላለፍበት የሆርሙዝ ሰርጥ መከፈቱ ለሁሉም እፎይታ ቢሆንም እንዴትና በምን ሁኔታ ችግሩ ይፈታ የሚለው ገና አልለየለትም። ሁለቱም ተፋላሚ ሀገሮች ኢራንና አሜሪካም ጦርነቱን ማቆም ቢፈልጉም ክብራቸውን በጠበቀ መልኩ መውጫ መንገድ መፈለጋቸው አልቀረም ባይናቸው ተንታኞቹ። ይህንን መውጫ መንገድ ለማቅረብና ለማስማማት ደግሞ ቻይና ወሳኝ ሚና ልትጫወት ትችላለች ብለው ያምናሉ። ከ10 ሀገሮች በላይ ሚሳኤል ስትተኩስ የከረመችው ኢራን በተለይም ጦርነቱን ለማስቀጠልና የአሜሪካንን ጥያቄዎች ለመሸፈን ምን ያህል በቂ አቅም አላት የሚለውም ይነሳል። በሀገሪቱ የምግብ የመድኃኒትና ሌሎች ዕቃዎች በከፍተኛ የዋጋ ጭማሪ የተመቱ ሲሆን በጦርነቱ ሳቢያም በርካታ ሚሊዮኖች የንግድ ተቋማትና ሌሎች ሥራዎች ተዘግተዋል። ጦርነቱ የጠየቀው ግዙፍ ወጪና አሜሪካም በወደቦች የጣለችው እገዳ የሀገሪቱን ኢኮኖሚ ክፉኛ አድቋል ይላሉ ሄይዲ ካልዛድ የተባሉ የኢራን ኢኮኖሚስትና ተመራማሪ ለአልጀዚራ በሰጡት ቃል። የዓለም የገንዘብ ተቋም IMF በበኩሉ አዲስ ባወጣው ቅድመ ግመታ የኢራን ኢኮኖሚ በቀጣዩ ዓመት በ6 በመቶ እንደሚያሽቆለቁል አመልክቷል። እናም አሁን የአሜሪካና የቻይና መሪዎችን ስብሰባ ተከትሎ ጦርነቱ እንዲያበቃም ቤጂንግ እንደተባለው ቁርጠኛ አቋም ታራምድ እንደሆነም ለጊዜው አይታወቅም። ይህ ሁሉ ሆኖ ሁለቱ ተፋላሚ ሀገሮች ውዝግብ ያስነሱ ወሳኝ ጉዳዮችን እንዴት አስታርቀው እንደሚጓዙ ግልጽ የሆነ ማስተማመኛም እስካሁን አልተገኘም። የኢራን የኒኩሌር ፕሮግራምና ዩራኒየም ካልተወገደ ጦርነት አይቆምም የሚለውን የአሜሪካና እስራኤልን የሞት ሽረት አቋምና በመቃብሬ ላይ ካልሆነ ኒኩሌር አልተውም የሚለውን የኢራንን እምቢታ ማቀራረብ የሚችል አሸማጋይ ምናልባትም እውነተኛ ስምምነት ማሳካት አይሳነውም ብለዋል ተንታኞች። ቁልፍ ጉዳዮችን ማለትም ልዩነቶችን ከፈታ ሌሎች ጉዳዮች ተከትለው የሚነሱ በመሆናቸው ብዙም አይከብዱምና። ይህ በእንዲህ እንዳለ እስራኤል በሊባኖስ ዋና ከተማ ቤይሩትና በሌሎች አካባቢዎች ዛሬ በፈጸመቻቸው ጥቃቶች ከ12 በላይ ሰዎች መገደላቸው ተነግሯል። የሊባኖስ ጤና ሚኒስቴር ባወጣው መግለጫም እስራኤል በ7 የተለያዩ አየር ጥቃቶች በፈጸመችው በዚህ ጥቃት 8 ሰዎች በመኪና ሲጓዙ የተገደሉ ናቸው ብሏል። የእስራኤል ጦር ስለ ጥቃቶቹ እስካሁን ያለው የለም። በእስራኤልና ሊባኖስ መካከል ተኩስ አቁም ይፋ መሆኑን ተከትሎ ከ400 በላይ ሰዎች መገደላቸው ይነገራል። አንድ ወር ገደማ ባስቆጠረው ተኩስ አቁም ስምምነት ሄዝቦላህ በበኩሉ የሮኬትና የድሮን ጥቃቶች በእስራኤል ወታደራዊ ጣቢያ ላይ ጥቃት መፈጸሙን አጠናክሮ መቀጠሉ ይነገራል።
ሄዝቦላህ በሊባኖስ የመንግስታቱ ድርጅት ሰላም አስከባሪ ኃይል ላይ ተደጋጋሚ ጥቃት ፈጽሟል ሲል የመንግስታቱ ድርጅት መክሰሱ ተሰምቷል። በሌላ በኩል በእስካሁኑ የሄዝቦላህ ድሮን ጥቃት አንድ የሰላም አስከባሪው ኃይል ጦር ሰፈር መውደሙን ድርጅቱ አመልክቷል። ወደ ሌላ መረጃ ስናልፍ ከ1000 በላይ መንገደኞች የጫነ የብሪታንያ መርከብ ፈረንሳይ ውስጥ መያዙ ተነገረ። 50 የሚደርሱ መንገደኞች በአንጀት ኢንፍሉዌንዛ መታመማቸውን ተከትሎ መርከቡ እንዲቆም ተደርጎ ማጣራት መጀመሩን ዘገቦች አመልክተዋል። 500 ሰራተኞችና ከ1000 በላይ መንገደኞች አሳፍሮ ከ5 ቀን በፊት ከሰሜን አየርላንድ ቤልፋስት የተነሳው መርከብ 50 መንገደኞች በምን ምክንያት በኢንፍሉዌንዛው እንደታመሙ እስካሁን በግልጽ አልታወቀም። የተበከለ ምግብ ከተመገቡ በኋላም ማቅለሽለሽና ማስመለስ በማስከተል ለአጣዳፊ የአንጀት ኢንፍሉዌንዛ የዳረጋቸውን መንስኤ ሐኪሞች እያጣሩ ሲሆን ከሃንታ ቫይረስ ጋር የሚገናኝ ስለመሆኑ ምንም ማረጋገጫ አልታየም። እስካሁን ከታመሙት መንገደኞች 3ቱ እንዲለዩ የተደረጉ ሲሆን ሌሎች መንገደኞችም ከመርከቡ እንዳይወጡ መወሰኑን የፈረንሳይ ባለሥልጣናት ገልጸዋል። አንድ የ92 ዓመት አዛውንት ባለፈው እሁድ በምን እንደሆነ ባልተገለጸ ምክንያት መሞታቸው ተነግሯል። ሰሞኑን በተመሳሳይ ሌላ የመንገደኞች መርከብ ውስጥ 3 መንገደኞች በሃንታ ቫይረስ መሞታቸውን ተከትሎ ምርመራ ተጠናክሮ መቀጠሉ ይታወሳል። ወደ ሌላ ዜና ስናልፍ የፊሊፒንስ ሴኔት በተኩስ መናወጡ ተነግሯል። ዛሬም የሴኔቱ ሕንፃ በተኩስ መናወጡን ተከትሎ ወታደሮችና ሌሎች የጸጥታ ኃይሎች ሕንፃውን ዘግተው መያዛቸው ታውቋል። የተኩስ ልውውጡ በማን መካከል እንደተካሄደና የተጎዱ ሰዎች ካሉ እስካሁን የተባለ የለም። ምናልባትም ተኩሱ በዓለም አቀፍ የወንጀል ችሎት የሚፈለጉትን ሴናተር ለማሰር በሞከሩ ፖሊሶችና በወታደሮች መካከል ሳይሆን እንዳልቀረ ተገምቷል። ሴናተሩ በቀድሞ የሀገሪቱ ፕሬዝዳንት ሮድሪጎ ዱቴርቴ ስልጣን ዘመን የፖሊስ ኃላፊ በነበሩበት ጊዜ በርካታ ሰዎች አስገድለዋል በሚል ነው በዓለም አቀፍ ፍርድ ቤት የሚፈለጉት ተብሏል። እርሳቸውን ጨምሮ በርካታ ሴናተሮች ከሕንፃው ውስጥ እንዳሉ ከውጪ እንደተቆለፈባቸው ተነግሯል። ባለሥልጣናት ሴናተሩ አለመታሰራቸውንና በደህና ሁኔታ ላይ ይገኛሉ ብለዋል። ከሕንፃው ውጪ ሴናተሩ ተላልፈው ለዓለም አቀፍ ፍርድ ቤት እንዲሰጡ የሚጠይቅ ሰልፍ መካሄዱን ዘገቦች አመልክተዋል። ይህ አዋዜ ነው።